ጌታ የተመሰገነ ይሁን። እግዚአብሔር መልካም ነው። እግዚአብሔር ከሁሉ በላይ አባታችን ነው። አሜን። እየተንከባከበ የሚያኖረን የሚያስፈልገንን በመስጠት የሚባርከን የሰማይ አባታችን የሚያስብልን የሚጠነቀቅልን እሱ ነው። የተባረከ ይሁን። አሜን። እስኪ ለእግዚአብሔር ቃል ክብር እንቆምና ሁላችንም ዛሬ ደግሞ በአባቶች ቀን የምንመለከተውን የእግዚአብሔር ቃል እናነባለን። አላሰብኩትም እንጂ አባቶች ቀን መሆኑን እንደው ቆንጆ ቃል ስለ አባት ጸልዬ ይዤ መጣ ነበር። ግን ትናንትና ፓስተር ሮሲ የአባቶች ቀን ነው እኮ ሲለኝ ወይ ነው እንዴ ያላወቅኩም አልኩኝ። ነገር ግን ቢሆንም እግዚአብሔር በልቤ የሞላው የጊዜው ቃል አለ። አሜን። እግዚአብሔር እንድናገርበት በመንፈሴ ላይ አጉልቶ ያመጣው ቃል አለ። ሁሉም ቃል ለአባቶች ይሆናል። ሁሉም ቃል ለእናቶች ይሆናል። ሁሉም ቃል ለእግዚአብሔር ልጆች ይሆናል። አሜን። እግዚአብሔር የተመሰገነ ይሁን። ኢዮብ 33 ቁጥር 14 ምናልባትም እስከ 18 እናነባውና ከዛ አብረን እንጸልያለን። እንደዚህ ይላል ቁጥር 14 ጀምሮ እግዚአብሔር በአንድ መንገድ በሌላም ይናገራል፣ ሰው ግን አያስተውለውም። በህልም በሌሊት ራእይ አፍላ እንቅልፍ በሰዎች ላይ ሲወድቅ በአልጋ ላይ ተኝተው ሳሉ በዚያን ጊዜ የሰዎችን ጆሮ ይከፍታል፣ በተግሳጹም ያስደነግጣቸዋል። ሰውን ከክፉ ስራው ይመልሰው ዘንድ ከሰውም ትዕቢትን ይሰውር ዘንድ ነፍሱን ከጉድጓድ በሰይፍም እንዳይጠፋ ሕይወቱን ይጠብቃል ይላል። እግዚአብሔር በአንድ መንገድ በሌላም ይናገራል፣ ሰው ግን አያስተውልም። አብረን እንጸልያለን። እግዚአብሔር አምላካችን ሆይ አንተ የምትናገር አምላክ ነህ። ድምጽ አለ። ዛሬም ለልጆችህ የምትለን ነገር አለ። ጌታ ሆይ የልብ ሐሳብ አንተ ልታወራን የምትፈልገው ነገር አለ። ጌታ ሆይ በኢየሱስ ክርስቶስ ስም በመንፈስህ ወደ እያንዳንዳችን በቃልህ እንድትመጣ ድምጽህን እንድትልክልን የሚባርከው ድምጽህ የሚፈውሰው ድምጽህ የሚያጽናናው ድምጽህ የሚታደገው ድምጽህ ወደኛ እንዲመጣ ወደ መንፈሳችን ጠልቆ እንዲገባ በኢየሱስ ክርስቶስ ስም እንለምናለን። ያንተ መንፈስ ብቻ በዚህ ስፍራ ላይ እንዲሰለጥን ጌታ ሆይ መንፈስ ቅዱስ ብቻ በዚህ ስፍራ ላይ እንዲሰራ በኢየሱስ ክርስቶስ ስም እንጸልያለን። ሌላው መንፈስ ሁሉ አእምሮአችንን በተለያየ ሐሳብ የሚበትን የክፉ አሰራር ሁሉ በኢየሱስ ስም የፈረሰ እንዲሆን የተመታ እንዲሆን ይህን አካባቢና ስፍራ ሁሉ ለቆ እንዲሄድ በኢየሱስ ስም እንጸልያለን። ሁሉ ላንተ አሳልፈን ሰጠን። ጌታ ሆይ የቃልህን ደጆች ክፈትልን፣ አስተምረን፣ መግበን ቃልህን በኢየሱስ ክርስቶስ ስም አሜን። እንቀመጣለን። በአርስቱ ላይ እንደምትመለከቱት ዛሬ የምንመለከተው የእግዚአብሔርን ድምጽ መስማት በሚል አርስት ነው። የእግዚአብሔርን ድምጽ እንዴት እንደምንሰማ አይደለም ለማውራት የፈለኩት ዛሬ ወይም አብረን እንድናይ የፈለኩት። ነገር ግን የእግዚአብሔርን ድምጽ ከመስማታችን የተነሳ በህይወታችን የሚፈጠሩትን ነገሮች ወይም ደግሞ የእግዚአብሔር ድምጽ ለህይወታችን ምን ያክል ኢምፖርታንት እንደሆነ ለምንድነው ድምጹን እንድንሰማ ጌታ የሚፈልገው ወይም ደግሞ ከድምጹ በኋላ የሚመጣልን ጥቅማ ጥቅሞችን ወይም ደግሞ በረከቶችን ነው እንድንመለከት የፈለኩት ዛሬ። መቼስ እንደተመለከትነው እግዚአብሔር ለሰዎች በተለይም ደግሞ ለአማኞች ድምጹን ምን ያደርጋል? ያሰማል። የምንሰማባቸው የተለያዩ መንገዶች አሉ። አሁን እንዳነበብነው ከኢዮብ ላይ የተለያዩ መንገዶች አሉ። የእግዚአብሔርን ድምጽ የምንሰማበት አንደኛው በቃሉ ነው። ሁለተኛ እግዚአብሔር በህልም ለሰዎች ይናገራል፣ በራእይ ለሰዎች ይናገራል። አጠገባችን ባሉ ቅዱሳን ወንድሞቻችንና እህቶቻችን በእነሱ አልፎ ይናገረናል፣ በነቢያቱ ይናገራል። እንዴት ነው የሚናገረው የሚለውን ነገር ሳይሆን ዛሬ ከእናንተ ጋር አብረን እንድንመለከት የምፈልገው ሲናገረን በህይወታችን ላይ የሚመጣውን በረከት፣ ድምጹ በህይወታችን ላይ የሚሰራውን ነገር ውጤቶቹን እንድንመለከት እፈልጋለሁ። ከዛ በመነሳት የእግዚአብሔር ድምጽ እንዴት አስፈላጊ እንደሆነ ትኩረት ልንሰጠው የሚገባ ኢምፖርታንት ነገር እንደሆነ ልብ እንድንል ስለፈለኩኝ ይሄንን ነገር እንድንመለከት እፈልጋለሁ ማለት ነው።
ስለዚህ በዚህ ስፍራ ላይ ኢዮብ ብቻ አይደለም፣ በዕብራውያን ላይም ስትመለከቱ ሄዳችሁ ዕብራውያን ምዕራፍ 1 ከቁጥር 1 እስከ 3 ምን ይላል? ዕብራውያን ላይ የዕብራውያን ጸሐፊ ሲናገር እግዚአብሔር ይላል። ሄደን እናነበው እሱንም ዕብራውያን ምዕራፍ 1 ላይ በዚህ ስፍራ ላይ ኢዮብ ነው የሚናገረው። የዕብራውያን ጸሐፊ ደግሞ ሲናገር ምን ይላል? ዕብራውያን ምዕራፍ 1 ላይ ምዕራፍ 1 ከቁጥር 1 እስከ 3 ከጥንት ጀምሮ እግዚአብሔር በብዙ አይነት፣ ልክ እንደ ኢዮብ ተመሳሳይ ነው። ኢዮብ ምንድነው ያለው? እግዚአብሔር በአንድ መንገድ በሌላም ይናገራል። እዚህ ቦታ ላይ ደግሞ የዕብራውያን ጸሐፊ ምን ይላል? ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በማን ተናገረ ይላል? በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ መጨረሻ ለኛ በዚህ ዘመን መጨረሻ ለኛ ምን አደረገን? ተናገረን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። በብዙ የተለያየ አይነት መንገድ እግዚአብሔር ለሰው ምን ያደርጋል? ይናገራል። እኔ ከሁሉ ምን እንደሚገርመኝ ታውቃላችሁ? ኤቲስቶች በጣም ይገርሙኛል። እግዚአብሔር የለም ብለው የሚክዱ ሰዎች። እግዚአብሔር እኮ ራሱን ያለምን አልተውም፣ ያለ ምስክር አልተውም። ፍጥረትን ቢመለከቱ እግዚአብሔር የለም የሚሉ ይመስላችኋል? በመጽሐፍ ቅዱሳችን ላይ እኮ ጳውሎስ ሮሜ ላይ ሲናገር ፍጥረት ሁሉ የእግዚአብሔርን ማንነት፣ ክብሩን፣ መኖሩን ምን ያደርጋል ይላል? ይገልጣል። እነሱ ግን እያወቁ ምን ያደርጉታል ይላል? ይክዱታል። አይገርማችሁ? ስለዚህ እግዚአብሔር ለሚያምነውም ለማያምነውም ምን ያደርጋል? በብዙ በተለያየ አይነት መንገድ ይናገራል። እግዚአብሔር ይናገራል፣ ድምፅ አለው። ስለዚህ በዚህ ስፍራ ላይም የዕብራውያን ጸሐፊ ምን ይላል? ከጥንት ጀምሮ እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ነበረ። በብዙ አይነት በብዙ መንገድ ተናግሯቸዋል። አሁን ደግሞ በአዲስ ኪዳን ሲመጣ በልጁ በዚህ በመጨረሻ ዘመን ምን አደረገን? ተናገረን። ለኛ ደግሞ ከልጁ ባለፈም በማን እየተናገረን ነው? በቃሉም በመንፈሱም እየተናገረን ነው። በወንድማችንም በኩል ባለው የእግዚአብሔር መንፈስ እየተናገረን ነው። የታደልን ነን አይደል? የእግዚአብሔርን ድምፅ የምንሰማበት ብዙ አቅጣጫዎች ተቀምጦልናል። እግዚአብሔር የተመሰገነ ይሁን። ስለዚህ የእግዚአብሔርን ድምፅ ስንሰማ የምናገኘውን በረከቶች ነው የምንመለከተው። የእግዚአብሔርን ድምፅ ስንሰማ የምናገኘውን በረከት ወይም ጥቅም፣ በህይወታችን ላይ የምናገኘውን መልካም ነገሮች አንድ ሁለት እያልን ለመመልከት እንሞክራለን። በመጀመሪያ የእግዚአብሔር ድምፅ ወደኛ ሲመጣ በውስጣችን የሚያመጣልን ነገር ምንድነው? ሰላም ነው። ሰላም። የእግዚአብሔርን ድምፅ የምንለየውም አንዱ መንገድ በሰላም ነው አይደል? እግዚአብሔር ሲናገራችሁ ሰላም ይሰጣችኋል። ሰይጣን ሲናገራችሁ ግን ሰላም አይሰጣችሁም። የተናገራችሁ ነገር ከእግዚአብሔር መሆኑን ወይም አለመሆኑን የምትለዩበት ዋነኛና አንደኛው ነገር በውስጣችሁ ያለውን ሰላም በማየት ነው። ተቸግራችኋል፣ ታውካችኋል፣ ተጨንቃችኋል። ከሰማችሁት ድምፅ የተነሳ እርግጠኛውን የልንገራችሁ ከእግዚአብሔር አይደለም። ምክንያቱም የእግዚአብሔር ድምፅ በእናንተ ውስጥ የሚፈጥረው ሰላም ነው፣ ደስታ ነው፣ እረፍት ነው፣ ወከባ አይደለም፣ ጭንቀት አይደለም። ስለዚህ እግዚአብሔር ሲናገር በእኛ ውስጥ በአማኝ ህይወት ውስጥ ምን ያመጣል? ሰላም ያመጣል። እና ይሄንን ስለገባው ዳዊት ሲናገር ምን አለ? በመዝሙር 85 ቁጥር 8 ላይ እግዚአብሔር አምላክ የሚናገረውን ምን አደርጋለሁ? እሰማለሁ። ሰላምን ለህዝቡ ለቅዱሳኑ ልባቸውንም ወደ እርሱ ለሚመልሱ ምን ያደርጋል? ይናገራል። እግዚአብሔር ሲናገር ሁሉ ጊዜ ሰላም በውስጣችን ይሞላል። ጌታ ኢየሱስ ክርስቶስም ሲናገር ምን አለ? እኔ የምሰጣችሁ ሰላም ማን አይሰጣችሁም አለ? ዓለም አይሰጣችሁም። ለየት ያለ ሰላም ነው። ዓለም የሚሰጠው ሰላም ጊዜያዊ ሰላም ነው አይደል? በሁኔታዎች የተወሰነ ነው። ጦርነት ከሌለ ምን አለ? ሰላም አለ። ጦርነት ደግሞ ከመጣ ደግሞ ሰላም የለም።
እና በሁኔታዎች ላይ የተመሰረተ ሰላም ነው ዓለም የሚሰጠው። ጌታ ግን ውከትም እያለ በውስጣችን ምኑን ሊያስቀምጥ ይችላል? ሰላም ሊያስቀምጥ ይችላል። ስለዚህ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም አይደለም፣ ልዩ ነው አለ። የተለየ ነው፣ ዩኒክ ነው ብሎ ሲናገር በዮሐንስ 14 ቁጥር 27 ላይ እንመለከታለን። ዛሬ ማን እየተናገረን ነው ወገኖቼ? በውስጣችን የመጣው ድምጽ የሚያውክ ድምጽ ነው? የሚያስጨንቅ ድምጽ ነው? ግራ የሚያጋባ ድምጽ ነው? ከእግዚአብሔር አይደለም። ምክንያቱም የእግዚአብሔር ድምጽ አንድ መለያ አለው። ወደኛ ይዞ የሚመጣው ሰላምን ነው፣ እረፍትን ነው፣ ከሱ ጋራ መሆንን ነው፣ ደስታን ነው ይዞ የሚመጣው። ስለዚህ የተቀበልነው ነገር የሚያወከን ከሆነ ለአንድም ደቂቃ በዛ ላይ መቆየት የለብንም ወገኖቼ። ምክንያቱም ተናጋሪው እግዚአብሔር እንዳልሆነ ማረጋገጫችን ነው። ስለዚህ ሁሉ ጊዜ የእግዚአብሔር ሰዎች የእግዚአብሔርን ድምጽ ስትሰሙ አንደኛው መመዘኛው ነገር ሰላም አለኝ ወይ? ከሰማሁት ድምጽ የተነሳ፣ ካየሁት ራእይ የተነሳ፣ ካየሁት ህልም የተነሳ ውስጤ በሰላም ተሞልቷል ወይ? ካልተሞላ ያንን ድምጽ መገሰጽና ማባረር ከኔና ከናንተ ይጠበቃል። ምክንያቱም ከማን አይደለም? ከእግዚአብሔር አይደለም። ስለዚህ በመጀመሪያ የምንመለከተው ድምጹን እግዚአብሔር ወደ አማኞች ሲልክ ሰላም፣ ደስታ፣ ማረፍ እንደሚሰጥ እናያለን። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ድምጽ መስማት እንግዲህ መስማት ብቻ አይደለም። ከመስማት ጋር ደግሞ የእግዚአብሔር ቃል ተያይዞ የምናየው ድምጹን ከተሰማ በኋላ መታዘዝም እኮ ያስፈልጋል አይደለም? ድምጹ ከተሰማ በኋላ እንደመጣው ድምጽ አክት ማድረግ ያስፈልጋል። ካለበለዚያ እኮ ኢየሱስ ክርስቶስ እንዳለው እየሰሙ ምን አያደርጉም ብሏል? አይሰሙም፣ እያዩ አያዩም ብሏል። ስለዚህ ስለ መስማት ስናወራ መታዘዝን የጨመረ መስማት እንደሆነ ልብ ማለት አለብን። እግዚአብሔር ደግሞ ሁሉ ጊዜ ድምጹን ሲያሰማን የሚታዘዝ ሰው ይፈልጋል። እየሰማን ማንታዘዝ ከሆነ ከብዙ ጊዜ በኋላ ድምጹ ምን ሊሆን ይችላል? ሊቋረጣል፣ ይቆማል። ቅዱሳን ልብ በሉ። እግዚአብሔር ይናገራል። ነገር ግን አካሄዳችንና ህይወታችን ልምምዳችን ባለመታዘዝ ላይ የጸና ከሆነ ድምጹ ይቆማል። ምክንያቱም ምን እናደርግም? አንታዘዝማ። እግዚአብሔር በዛ ስፍራ ላይ በዛ ሰው ላይ ጊዜ አያጠፋም። ከሚታዘዙ ጋር እግዚአብሔር ምን ያደርጋል? ይሰራል፣ ይሄዳል። ዛሬ ድምጹ ይመጣላችኋል፣ ትሰሙታላችሁ። እንዳልኩት በብዙ አይነት መንገድ እግዚአብሔር ይናገራል። ነገር ግን ከመስማታችን ጋራ ጠንካራ የሆነ ማንነት ሊኖረን የሚገባው ምንድነው? መታዘዝ። ሳኦል የጎደለው ነገር ያ ነበረ አይደለም? ሳኦል እግዚአብሔር መርጦታል፣ እግዚአብሔር ሾሞታል፣ እግዚአብሔር ቀብቶታል። በተወሰነ ቦታ ላይ ግን መታዘዙን አቆመ እና ነብዩ መጣና እንደዚህ አለው። የሚያስገርም ቃል ነው የነገረው። በአንደኛ ሳሙኤል 15 ላይ ሄዳችሁ ስትመለከቱ ነብዩ ሳይመጣ እሱ ማድረግ የማይገባውን ነገር አድርጎ ጠበቀው እና አልታዘዘም ነበረ። ከዛ እንደዚህ አለው ነብዩ ሳሙኤል መጥቶ፣ ለምን ይሄን አደረክ? መታዘዝ እኮ ከምን ይበልጣል አለው። ከመስዋዕት ይበልጣል። አያችሁ፣ መስዋዕት እኮ ማቅረብ እግዚአብሔርን ለማምለክ ነው አይደል? አገልግሎት እኮ ነው። እና ሳሙኤል ግን መጥቶ ኖ የሚፈልገው እግዚአብሔር ቅድሚያ የሚሰጠው በእግዚአብሔር ዘንድ ሚዛን የደፋው ነገር አገልግሎት አይደለም። ያንተ ምን መሆን ነው አለው? መታዘዝ ነው። መታዘዝ ከመስዋዕት ይበልጣል ብሎ ገሰጸው። ከዛ በኋላ አረ እግዚአብሔር ሰው ምህረት አድርግልኝ ምናምን ብሎ የነብዩን ልብስ ሲጎትት የነብዩ ልብስ ተቀደደ። ከዛ በኋላ ቃል አወጣ አይደለም ነብዩ? እግዚአብሔር መንግስትህን እንደዚህ ምን አደረገው? ቀደደው። ለሌላም አሳልፎ ለጎረቤትህ አሳልፎ ምን አደረገው? ሰጠው አለው። ከምን የተነሳ ነው ሳኦል የተቀደደበት? ሰምቶ ካለመታዘዝ። ስለዚህ ስለ መስማት ስናወራ መታዘዝን እንዳትተውትላችሁ ነው። መስማት መታዘዝን ይጨምራል። ከመታዘዝ ውጪ የሆነ መስማት አይደለም ዛሬ እንድንመለከት የምፈልገው። ስንሰማ ስንታዘዝ በህይወታችን ላይ የሚፈጠር ነገር አለ።
እግዚአብሔር ካመጣው ድምጽ የተነሳ የሚሆንልን ነገር አለ። ስለዚህ የመጀመሪያ የተመለከትነው ሰላም በውስጣችን ያመጣል። ሁለተኛ የምንመለከተው እግዚአብሔር በድምጹ አማኞችን ይመራል። የእግዚአብሔርን ድምጽ ለመስማት አንድ ነገር ነው መመሪያው፣ ወይም ደግሞ የሚያስፈልገን ነገር አንድ ብቻ ነው። ምን መሆን ነው? በግ መሆን ነው። በግ መሆን። በዮሐንስ 14 ላይ ጌታ ኢየሱስ ክርስቶስ ሲናገር ምን አለ? በጎቼ ምን ያደርጉኛል? ድምፄን ይሰማሉ። ስፔሻል ፐርሰን መሆን አይጠበቅብንም። የእግዚአብሔርን ምን ለመስማት? ድምጽ ለመስማት። ሐዋርያ መሆን አይጠበቅብንም። ነብይ መሆን አይጠበቅብንም። ጌታ ኢየሱስ ክርስቶስ እንዳለው በጎቼ ድምፄን ይሰማሉ። ስለዚህ በግ የሆነ ሁሉ ድምጹን የመስማት ምን አለው? መብት አለው። ድምጹን የመስማት የእረኛውን ድምጽ የመስማት መብት አለው። ትናንትናም እየተናገረ ነበር፣ ፓስተር ሮስ የሚናገር ነበረ። በግ ምስኪን ናት፣ ራሷን መጠበቅ አትችልም አይደለ? እንቧ ከማለት ውጪ ለመታረድ እየሄደች እንኳን ምን ትላለች? እንቧ ትላለች። እና መጽሐፍ ቅዱሳችንም ኢየሱስ ክርስቶስን በበግ ነው የመሰለው። ለመታረድ እንደሚሄድ በግ በሸላቾቹ ፊት ምን አለ? ዝም አለ። አይገርማችሁም? በግ ግን አንድ ራሷን የምትጠብቅበት መንገድ አለው። በዚህ በዮሐንስ 14 ላይ እንደምንመለከተው የእረኛዋን ድምጽ ከሰማች በግ ምን ትሆናለች? ትጠበቃለች። ተመለሺ ሲላት፣ በእኛ ሀገር እንግዲህ ያው እረኛ እኔ እንኳን ያው ጠብቄ አላቅም፣ እረኛ ከኋላ ነው የሚሄደው አይደለም? በጎቹን እየገረፈ ለዛውም እየነዳ። በእስራኤል ሀገር ግን እንደዚህ አይደለም። ኢየሱስም ያንን ምሳሌ አምጥቶ በዮሐንስ 14 ላይ ምን ይላል? ከበጎቹ ፊት ምን ያደርጋል? እረኛው ይሄዳል ይላል። በጎቹስ ምን ያደርጉታል? ይከተሉታል። ድምጹንም ለይተው ይሰማሉ። ወደ ሌላው ግን አይሄዱም። የሌላውን ድምጽ ምን አያደርጉትምና አያውቁትም። አይገርማችሁም? ዲሰርን ያደርጋሉ ድምጹን፣ የእረኛቸውን ድምጽ። ስለዚህ በግ አቅሟ ከክፉ ለማምለጥ መሸሸጊያዋ የማንን ድምጽ መስማት ነው? የእረኛዋን ድምጽ። ተመለሺ ምናምን ብለው ሲጮሁ ትመለሳለች እኮ አይደል? በጌቷ ወይም ላሚቷ። አንዳንድ ጊዜ እረኝነት ላይ የሰራ ሰው በቃ ልምድ ካለው ይመልሳቸዋል በድምጹ ብቻ። በጌታም ዘንድ እንደዚሁ ነው ወገኖች፣ በጌታም ዘንድ እንደዚሁ ነው። በድምጹ በጎቹን ምን ያደርጋል? ይመራል። በዮሐንስ 14 ቁጥር 10 ወይም ምዕራፍ 10 ላይ ሄደን ብንመለከት ዮሐንስ 10 ቁጥር 4 እስከ 5 ላይ እንደዚህ ይላል። ያው ምዕራፉ በሙሉ ስለዛ ነው የሚያወራው። ቁጥር 1 ጀምሮ ብንመለከት ለምሳሌ እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴ ነው። በበሩ የሚገባ ግን የበጎች ምንድነው? እረኛ ነው። ለእርሱ በረኛው ይከፍትለታል፣ በጎቹም ድምጹን ይሰሙታል። የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል። አያችሁ፣ መደነቅ እኮ የለብንም። እረኛችን ምናችንን ጭምር ያውቃል፣ ስማችንን ጭምር ያውቃል። እንደው ስም አሁን የማያውቀን ሰው መጥቶ ስማችን ሲጠራ እኮ መደነቅ የለብንም። ምክንያቱም ማን ነው እየጠራ ያለው? እረኛችን እኮ ነው እየጠራን ያለው። የእያንዳንዳችንን ስም እረኛው ያውቃል። እረኛው ያውቃል። በጎቹም ድምጹን ይሰሙታል። የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል። የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል። በጎቹም ድምጹን ያውቃሉና ምን ያደርጉታል? ይከተሉታል። ከሌላው ግን ይሸሻሉ እንጂ አይከተሉትም፣ የሌሎችን ድምጽ አያውቁምና። አይገርማችሁ? ዲሰርን እናደርጋለን በጎች ስለሆነን። በግ ነን አይደል? ሁላችንም እዚህ ያለ ነው። ድምጽ የመስማት መብት አለን። ነብይ ያስፈልጋችሁ ድምጽ ለመስማት አንዱ መንገድ ነው። የእግዚአብሔር ቃል ያስፈልገናል ድምጹን ለመስማት። አገልጋዮች ያስፈልጉናል ድምጹን ለመስማት። የእግዚአብሔር ቃል ያስፈልገናል ድምጹን ለመስማት። የምንሰማው ነገር ሁሉ መፈተሻ ወገኖቼ የእግዚአብሔር ቃል ነው። ህልም ብናይ በእግዚአብሔር ቃል ነው የምንፈትሸው። ትንቢት ብንሰማ በእግዚአብሔር ቃል ነው የምንመረምረው። እግዚአብሔር ለኔ ቢናገረኝ በእግዚአብሔር ቃል ነው የሰማሁትን ነገር የምንመረምረው። ከሁሉ ከትንቢት የሚበልጥ የትንቢት ምን አለን ይላል? ቃል አለን። እግዚአብሔር የተመሰገነ ይሁን።
የተሰጠን ነገር ወገኖቼ የከበረ ነው። በድምጹ ይመራናል። መመራት በምትፈልጉበት የህይወት አቅጣጫ እግዚአብሔር ምሪት በምትጠይቁበት የህይወት አቅጣጫ ድምጹን እያመጣ ይመራችኋል። እግዚአብሔር የተመሰገነ ይሁን። አሜን። በግ ስለሆንክ ትመራለህ በሉት እስኪ አጠገባችሁ ላለው ሰው። በቃ የበግ መብት ነው። ድምጹን ይሰማል። እረኛው ምን ያደርገዋል? ይመራዋል፣ ያሰማራዋል፣ ያበላዋል። በለመለመ መስክ ያሰማራኛል እኮ ነው አይደል ዳዊት ያለው። እግዚአብሔር እረኛዬ ነው የሚያሳጣኝ የለም። በለመለመ መስክ ያሰማራኛል፣ በዕረፍቱ ውኃ ዘንድ ይመራኛል። እግዚአብሔር የተመሰገነ ይሁን። በድምጹ ይመራናል እረኛችን። የእግዚአብሔር ድምጽ ሲመራን ወደ ክፉ አይደለም የሚመራን ወገኖቼ፣ ወደ ሰላም ስፍራ ነው የሚመራን። ሲመራን በረከት ወዳለበት ስፍራ ነው የሚመራን። እኛን ደስ ብሎን አርፈን ወደምንኖርበት ስፍራ ነው የሚመራን። ጌታ የተመሰገነ ይሁን። ልክ በጓ በእረኛዋ ላይ እንደታመነች ዛሬም እኛ በእረኛችን በኢየሱስ ላይ መታመን አለብን ለመመራት። አሜን። እግዚአብሔር የተመሰገነ ይሁን። ድምጹን አያሳጣን ጌታ። እግዚአብሔር ዝም ሲል ከባድ ነው እኮ አይደል? እግዚአብሔር ዝም ያለባቸው አመታት ነበሩ በመጽሐፍ ቅዱስ ላይ። እግዚአብሔር ዝም ያለባቸው 400 የጨለማ ዘመናት ነበሩ። እግዚአብሔር ዝም ሲል የእግዚአብሔር ሰዎች በጣም ይጮሃሉ። እግዚአብሔር ምን አድርገን ተናገረን እያሉ። እግዚአብሔር ዝም ሲል ከባድ አይደል ወገኖቼ? እግዚአብሔር ዝም አይበለን። አሜን። ቢገስጸንም እንኳን ይሻላል ዝም ከሚለን አይደለም እንዴ? ዝም ሲል እግዚአብሔር በጣም ከባድ ነው። እግዚአብሔር እየተናገረ ህዝቡን ይመራል። እየተናገረ ቤተክርስቲያንን ይመራል። እየተናገረ አማኝን ግለሰብን ይመራል። እግዚአብሔር የተመሰገነ ይሁን። ስለዚህ እግዚአብሔር ሲናገር ሰላም ይሰጠናል አለን። እግዚአብሔር ሲናገር ደግሞ የሚናገረን ሊመራን ነው አለን። በሶስተኛ ደረጃ እግዚአብሔር ሲናገር ደግሞ ያረጋጋናል። ረጋ እንላለን። መንቀዥቀዥ አይኖርብንም፣ ስጋት አይኖርብንም እግዚአብሔር ሲናገረን። በምሳሌ 1:33 ላይ ሰለሞን ሲናገር እንደዚህ ብሎ ይናገራል። ምሳሌ 1:33 ላይ የሚሰማኝ ግን እንዴት ይቀመጣል? በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል። የእግዚአብሔር ድምጽ ሲመጣ ያረጋጋናል። ረጋ እንላለን፣ ከስጋት እናርፋለን። ለዚህ ነው ዘማሪው ሲዘምር ምን አለ? እረጋጋለሁ አንተ ካልክማ፣ ልቤ ሰምቶታል ቃልህን ጌታ። እረጋጋለሁ አንተ ካልክማ፣ ልቤ ሰምቶታል ድምፅህን ጌታ። እግዚአብሔር የተመሰገነ ይሁን። ሲናገር ጌታ በመንፈሱ ሲናገር፣ በቃሉ ሲናገር ያልተረጋጋን ህይወት ምን ያደርገዋል? ድምፁ ያረጋጋዋል። በስጋት ውስጥ ያለችን ነፍስ ምን ይሰጣታል? ከስጋት ውጪ ተዘላ እንድትኖር ያደርጋታል። ወገኖቼ ዛሬ የሚያሰጋችሁ ነገር አለ፣ የምትጨነቁበት ያላረፋችሁበት ነገር አለ። ድምፁ መጣ። የመንፈስ ቅዱስ ድምፅ ምን ሊያደርግ? ሊያረጋጋ። ምን ሊያደርግ? ከስጋት ውጪ የሆነ ኑሮ ሊያኖራችሁ ድምፁ መጣ። ዛሬ የእግዚአብሔር ቃል መጣ ማለት ወገኖቼ የእግዚአብሔር ድምፅ መጣ ማለት ነው። የሚያረጋጋው እሱ ነው። የሚያረጋጋው እሱ ነው። ስለዚህ የሚሰማኝ በእርጋታ ይቀመጣል፣ ከመከራም ስጋት ሁሉ ምን ያደርጋል? ያርፋል። እግዚአብሔርን የሰሙ ሰዎች ናቸው እኮ ተረጋግተው የሚቀመጡት አይደል ወገኖች? አብርሃምን ተመልከቱት እና ያዕቆብን ተመልከቱ። እግዚአብሔር ሄዱ ባላቸው ስፍራ ሁሉ ሲንቀሳቀሱ ምንም ነገር ሳያዩ ይጓዙ ነበር። ነገር ግን ማንን ታምነው ነበር? እግዚአብሔርን ታምነው ተረጋግተው ነበር የሚኖሩት። አርፈው ያለ ስጋት ነበር የሚኖሩት። ተመልከቱ፣ አብርሃም ሲመራ እኮ ወዳላየው ወደማያውቀው እግዚአብሔር ውጣ አለው። ትሄዳላችሁ እንዴ? ወደማታውቁት ወዳላያችሁት ሂዱ ብትባሉ ወዴትስ ነው የምትነሱት? ሲጀመር በጣም ከባድ እኮ ነው።
አብርሃም ግን እሺ ብሎ ታዞ ወጣ። ምክንያቱም በእግዚአብሔር ላይ ያረፈ ህይወት ነበረው። በእግዚአብሔር ላይ የተረጋጋ ህይወት ነበረው። ያለ ስጋት የሚኖር ሰው ስለነበረ እግዚአብሔርን ያስቀደመ ህይወት ስለነበረው እሺ ሄዳለሁ አለ። መሄድ ሲጀምር ሲንቀሳቀስ እግዚአብሔር ይመራው ጀመር። አይገርማችሁ? አያውቀውም። ግን ለመነሳት ወስኖ ሲንቀሳቀስ ግን እግዚአብሔር ከፊቱ ቀድሞ የሚሄድበትን መንገድ መራው። እግዚአብሔር የተመሰገነ ይሁን። አሜን። ይመራናል፣ ድምጹን እያሰማ ያረጋጋናል፣ ቃሉን እየሰጠ። ዛሬ የምትሰጉበት ነገር አላችሁ? የምትጨነቁበት ይሄ ጉዳይ እንዴት ይሆናል? ጌታ ሆይ በዚህ ህይወቴ ጉዳይ ላይ አልተረጋጋሁም። የሚያረጋጋው የእግዚአብሔር ድምጽ መጣ ዛሬ። አሜን። እግዚአብሔር የተመሰገነ ይሁን። የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል። እግዚአብሔር የተመሰገነ ይሁን። ድምጹ ያረጋጋል። ያላረፈ ህይወትን ሁሉ እርፍ እንዲል ያደርጋል። ታስታውሳላችሁ ጴጥሮስ በውሃ ላይ እየተራመደ መጣ አይደል? እየተራመደ መጣ። ጌታና ብሎት የስልጣን ቃል ሰጠው። ጴጥሮስም ቃሉን አመነ፣ ወሰደ። በውሃ ላይ እየተራመደ መምጣት ጀመረ። እንግዲህ ውሃው ለሱ እኮ አስቸጋሪ ነገር ነው አይደል? ከዚህ በፊት ከጌታ ከኢየሱስ ክርስቶስ በስተቀር ሰው በውሃ ላይ ተራምዶ አያውቅም። ተአምራት ነው። ውሃው እንደ አስፋልት ሆኖለት መራመድ ጀመረ። ተረጋግቶ ሪላክስ አድርጎ መራመድ ጀመረ። ነገር ግን አይኑን ከጌታ ላይ መንቀል በጀመረ ጊዜ ምን አደረገ? መስመጥ ጀመረ። ጌታ ሆይ ድረስልኝ፣ ልጠፋ ነው። እና ኢየሱስም ደረሰለት አይደል? ቃሉን ላከለት፣ ድምጹን ላከለት። ያመንክ እንጂ ምን አትሁን፣ ያላመንክ አትሁን አለው። ከዛ ደገፍ አረገው። እንደገና በውሃው ላይ ተራምዶ ሄደ። ደቀ መዛሙርቱም እንዲህ አይነት ችግር ነበረባቸው። ይሰጉ ነበር። በማዕበል ላይ ያሉ ማዕበሉ እየተናወጠ ያለ ልንጠፋ ነው ያሉ ብዙ ተጨንቀው ነበር አይደል? ኢየሱስ ግን በውስጠኛው ክፍል ምን አድርጎ ነበር? ተኝቶ ነበር። እና በተነሳ ጊዜ ስንጠፋ አይገድህም እንደ ኢየሱስ? መጥፋታችን ነው እኮ አድነን እያሉ በሚሉበት ጊዜ ኢየሱስ ወጣና ማዕበሉን ምን አደረገው ይላል? ገሰጸው። ጸጥ በል ዝም በል አለው። እግዚአብሔር ጌታ ኢየሱስ ክርስቶስ በተፈጥሮ ላይ ያለውን ስልጣን በግልጽ አሳይ። ጸጥ በል ዝም በል፣ ጸጥ አለ። ወገኖቼ ድምጹ ሲመጣ እኛን ያወከን ነገር ጸጥ ይላል። ጸጥ ይላል። ህይወታችንን፣ ኑሯችንን፣ ጤንነታችንን ያወከው ነገር ሁሉ ምን ይላል? ጸጥ ይላል። እግዚአብሔር የተመሰገነ ይሁን። ድምጹ ይምጣልን። አሜን። እግዚአብሔር ሁሉ ጊዜ ድምጹን ወደ ህይወታችን ይላክልን፣ ቃሉን ወደ ህይወታችን ይላክልን። የሚያረጋጋን እርሱ ነው። ጌታ የተመሰገነ ይሁን። በአራተኛ ደረጃ የምንመለከተው እግዚአብሔር ድምጹን ሲያሰማን በህይወታችን ላይ የሚፈጠረው ነገር ወይም የሚሆነው ነገር የምናገኘው ጥቅም በረከትን ነው የሚያመጣልን። ድምጹ ሲመጣ በረከት ይዞ ይመጣል። በህይወታችን ሊባርከን ነው የሚናገረን። አሜን። የእግዚአብሔር ድምጽ ባለበት ሁሉ የእግዚአብሔር ብሌሲንግ አለ። ቅድም እንዳልኳችሁ ከብሌሲንጉ ጋር ምን መኖር አለበት? ከኛ ብያለሁኝ መታዘዝ። በዘዳግም 28 ላይ ሲናገር እንደዚህ ይላል፣ እንዲህም ይሆናል የአምላክን የእግዚአብሔርን ቃል ብትሰማ፣ ዛሬም ያዘዙን ትእዛዝ ሁሉ ብታደርግ ብትጠብቃትም፣ አምላክህ እግዚአብሔር ከምድር አሕዛብ ሁሉ ምን ያደርግሃል? ከፍ ያደርግሃል። የአምላክን የእግዚአብሔርን ቃል ብትሰማ እነዚህ በረከቶች ሁሉ ምን ያደርጉልሃል? ይመጡልሃል፣ ያገኙህማል። አሜን። ቃሉን እሰማለሁ በሉ እስኪ፣ ደግሞ እታዘዘዋለሁ። እግዚአብሔር የተመሰገነ ይሁን። የሚሰማ ሰው ከፍ ይላል፣ ፖዚሽን ይቀይራል። አሜን። ፖዚሽን ይቀይራል። መንፈሳዊ ፖዚሽን ይቀይራል፣ በስራውም ፖዚሽን ይቀይራል። ፊዚካሊም እንባረካለን፣ መንፈሳዊም ህይወታችን ምን ይሆናል? ይባረካል። ምክንያቱም ቃሉን ሰምተን እየታዘዝን ነው። እግዚአብሔር ከቃሉ ውጭ አይሰራም። ቃሉን የሚታዘዙ ምን ይሆናሉ? ይባረካሉ። ይሄንን እኮ ነው ሙሴ እየተናገረ ያለው። ቃሉን እየሰሙ የሚያደርጉ ምን ይሆናሉ? ከፍ ይላሉ። በኑሯቸው ከፍ ይላሉ። በህዝብ መካከል ከፍ ይላሉ።
በመንፈሳዊ ሕይወታቸው ከፍ ይላሉ፣ ያድጋሉ፣ በስራ ቦታቸው ፖዚሽን ያገኛሉ። እግዚአብሔር የተመሰገነ ይሁን። አሜን። ሊባርከን ድምጹን ያሰማናል። ሊባርከን ሕይወታችንን ወደ ተለየ ምዕራፍ ሊያሻግረው ድምጹን ያሰማናል። ከኔና ከናንተ ግን የሚጠበቀው መታዘዝ ነው። ያዕቆብ ሲመክር ለዚህ ነው ምን አለ? ነፃ የሚያወጣውን የእግዚአብሔር ቃል ተመልክቶ ምን የሚያደርገው የሚኖርበት እርሱ በስራ ሁሉ ምን የሆነ ነው አለ? የተባረከ ነው። ነገር ግን ራሱን በመስታወት እንደሚያይ ፊቱን አይቶ የሚሄድ በኋላም የሚረሳ እሱ ከእግዚአብሔር ዘንድ ምንም በረከት አይቀበልም። አያችሁ፣ በመስታወት ፊታችሁን ጠዋት ሁላችሁም እንዳያችሁ እርግጠኛ ነኝ 100%። እኔም አይቻለሁ። እዚህ ጋር ስለምቆም ሰው መቼ ሰው ፊት ሲቆም እዚህ እንዴት ነው በጣም እየደጋገምኩ አይቻለሁ። ባለቤቴም አይታኛለች፣ አይና አስተካክል እያለች ሁላችን እንዳየን እርግጠኛ ነኝ። ያዕቆብ ያንን የመስታወት ምሳሌ አምጥቶ ራሱን በመስታወት አይቶ እንደሚሄድ ሰው በኋላም እንደሚረሳው ይሆናል የማይታዘዝ። አይገርማችሁ? ስለዚህ የእግዚአብሔርን ቃል ስንሰማ፣ የእግዚአብሔርን ድምጽ ስንሰማ ትኩረት ማድረግ ያለብን ለመታዘዝ ነው መፍጠን ያለብን። በዚያን ጊዜ እግዚአብሔርም እኛን ለመባረክ ምን ያደርጋል? ይፈጥናል። ወገኖቼ የእግዚአብሔር በረከት ወደኛ እንዲፈጥን፣ ወደ እያንዳንዳችን እንዲፈጥን ትፈልጋላችሁ? መታዘዛችን መፍጠን አለበት። እግዚአብሔር የተመሰገነ ይሁን። እንድንታዘዝም የሚረዳን እኮ እሱ ነው፣ በራሳችን አይደለም። ሁሉ ነገር የሚሰጠን የሚያበረታን እሱ ነው። ጸጋውን ይሰጠናል። ምን እንድናደርግ? እንድንታዘዝ ያስችለናል። እግዚአብሔር የተመሰገነ ይሁን። ሊባርከን ምን ያደርገናል? ድምጹን ያሰማናል፣ ቃሉን ይልክልናል። ጌታ የተመሰገነ ይሁን። በመንፈሳዊ ሕይወት ከፍ ሊያደርገን ሊያሳድገን እግዚአብሔር ድምጹን ሐሳቡን ያሰማናል፣ ይተነፍስብናል። ጌታ የተመሰገነ ይሁን። መቼስ ብዙ ጊዜ ቅድም እንዳልኩት እግዚአብሔር የሚናገረው በቃሉ ነው ብያለሁ። ዋናው በቃ በብዙ ነገር ቢናገረንም እግዚአብሔር የሚናገረን ነገሮች ሁሉ ዞረው በምን መረጋገጥ አለባቸው ብያለሁ? በቃሉ በእግዚአብሔር ቃል መረጋገጥ አለበት። መንፈስ ቅዱስም የሚናገረን ከቃሉ መንዝሮ አምጥቶ ነው የሚናገረን። ቅዱሳን ሰማችሁኝ? እንደዚህ አይነት መረዳት በውስጣችን ካለ የእግዚአብሔርን ድምጽ ለመስማት በጣም ለአማኞች ቀላል ይሆናል። ግን ሲጀመር ከመጀመሪያው የእግዚአብሔር ቃል በምን ይኑርባችሁ ተብለናል? በሙላት ይኑርባችሁ። እንግዲህ እሱ ጋር ነው ጥያቄው። መንፈስ ቅዱስ ከየትም አምጥቶ አይናገርም። የተናገረንም ነገር መፈተሽ ያለበት በቃሉ ነው ብያለሁ። መንፈስ ቅዱስ ሲናገርም ደግሞ ከየት አምጥቶ ነው? ከቃሉ አምጥቶ ነው የሚናገረው። ስለዚህ አማራጭ የለንም። በምኑ ላለመሞላት? በቃሉ ላለመሞላት። ስለዚህ በቃሉ የተሞላ ሰው ሁል ጊዜ ለመንፈስ ቅዱስ ድምጽ ምን ያደረገ ሰው ነው? የቀረበ ሰው ነው። በቃ የእግዚአብሔርን ድምጽ አለመስማት አይችልም፣ አውቆ ኢግኖር ካላረገው በስተቀር። ተሞልቷላ። መንፈስ ቅዱስም ባብል እያረገ የሚናገረው በዛው ቃል መሰረት ነው። የጊዜውን ቃል እያመጣ ወደ መንፈሱ፣ ወደ ልቡ፣ ወደ አእምሮው ይናገረዋል። ኢግኖር እስካላደረገው ድረስ ሁል ጊዜ ድምጹን ለመስማት ያ ሰው በቃሉ የተሞላ ሰው ምንድነው? ቅርብ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ቅዱሳን በእግዚአብሔር ቃል መሞላት ግዴታችን ነው። ድምጹን ፈልገን ከእግዚአብሔር ቃል ርቀን እንዴት ይሆናል? አይሆንም ማለት እግዚአብሔር ሆይ ተናገረኝ እንዴ በህልም ብቻ ነው እንዴ እንናገራችሁ ፈልጉት? በህልም እኮ የተናገራችሁ ነገር ምን መሆን አለበት? በእግዚአብሔር ቃል መረጋገጥ አለበት። የማያቸው ህልም ሁሉ እኔ በዚህ ቃል ካላለፉ አልናገራቸውም። የማያቸው ራእዮች ሁሉ በዚህ ቃል ካልተረጋገጡ፣ ይሄ ቃል ካላረጋገጣቸው አልናገረውም። የእግዚአብሔር ቃል የመጨረሻ ባለስልጣን ነው። አሜን። በህይወታችን ላይ፣ በአገልግሎታችን ላይ፣ በምንሰማው ድምጽ ላይ የእግዚአብሔር ቃል የመጨረሻ ባለስልጣን ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ድምጹን ስንሰማ እንባረካለን። ብዙ አልይዛችሁም።
አንድ የተወሰነ ደቂቃ አንድ ሁለት ነጥቦች አሉኝ። በሚቀጥለው የምንመለከተው ድምጹን ስንሰማ ከክፉ እንጠበቃለን። እግዚአብሔር የተመሰገነ ይሁን። እግዚአብሔር ሁሉ ጊዜ የሚናገረው ከክፉ ሊጠብቀን ነው፣ ሊከልለን ነው የሚናገረው፣ ለኛው ጥቅም ነው የሚናገረው። በዘፍጥረት 31 ላይ ሁላችሁም እንደምታውቁት ያዕቆብ ከወንድሙ ብኩርናውን አታሎ ከወሰደ በኋላ ችግር ውስጥ ገባ አይደለ? እንግዲህ የኃጢአት ነገር ያው ችግር ነው የሚያመጣው። ምንም ቢሆን የተባለለት ቢሆንም የተነገረለት ቢሆንም የሄደበት መንገድ ግን ትክክል አልነበረም ያዕቆብ። ስለዚህ ችግር ውስጥ ገባ። ከወንድሙ ምን ማድረግ ነበረበት? መሸሽ፣ መኮብለል ነበረበት። ወደ ርብቃ ወንድም ወደ ላባ ሄደ፣ ኮበለለ። እሷ ሂድ ብላው ነው ሄደ። እዛ ሸሸ። 20 ዓመት ታሸ። 20 ዓመት ታሸ አይደል? ለሁለት ሚስት እንደገና ደግሞ በከብት ጥበቃ 20 ዓመት እዛ ከእድሜው ተወሰደበት። ብዙ ታሸ። ከዛ በኋላ ላባ ሳያውቅ ጉዞ ጀመረ እንደገና። አይገርማችሁም? ለላባ እኮ መንገር ነበረበት እንዴ። እዛ ሲያገለግለው ቆይቶ ብዙ ስራ ሲሰራ ቆይቶ ምን አለ ነግሮ ቢሄድ? አልነገረውም። ይዞም እኮ የሄደው የማንን ልጅ ነው? የላባ ልጆች እኮ ነው። ሚስቶቹ እኮ የላባ ልጆች ናቸው። ይዞ ሄደ እና ይዞ በሚሄድበት ጊዜ ያው አምልጥ አይነት ነገር ነው። ነፍሱን ለማዳን ነው የሚሮጠው። እና እግዚአብሔር ግን ላባ ደግሞ ተነሳና መከታተል ጀመረ። እና በዘፍጥረት 31 ቁጥር 24 እና ቁጥር 29 ላይ እንደዚህ ይላል፣ እግዚአብሔርም ወደ ሶርያው ሰው ወደ ላባ በሌሊት ህልም መጥቶ ያዕቆብን በክፉ እንዳትናገረው ተጠንቀቅ አለው። ክፉ አደርግባችሁ ዘንድ ኃይል ነበረኝ። ላባ ነው እዚህ ጋር እንደዚህ የሚለው። ነገር ግን የአባታችሁ አምላክ ትናንት ያዕቆብን በክፉ እንዳትናገረው ተጠንቀቅ ብሎ ነገረኝ። አይገርማችሁ? ያዕቆብ እኮ የሚያውቀው ነገር የለም። ላባ ስለመምጣቱ ምንም የሚያውቀው ነገር የለም። ተነስቶ ጉዞውን ቀጥሏል። ለላባም አልነገረውም። ነገር ግን እግዚአብሔር ጣልቃ ገባ። እግዚአብሔር በመካከል መጣ እና ላባን ምን አለው? ክፉ እንዳታደርግበት ዋ ብሎ በህልም አስጠነቀቀው። ስለናንተ እግዚአብሔር በስውር እየተዋጋላችሁ ነው። እግዚአብሔር ተዋግቶ ያስቀረው አቤት ብዛቱ ወገኖቼ፣ በጣም ብዙ እኮ ነው። እኛ ሳናውቀው፣ እኛ ሳናውቅ፣ እኛ ሳናይ፣ እኛ ሳንረዳ እግዚአብሔር ስለኔና ስለናንተ ተዋግቶ ስንቱን አስቀረልን። እግዚአብሔር የተመሰገነ ይሁን። አሜን። ጳውሎስን ብትመለከቱት ተመሳሳይ ነገር ነው። የደቀ መዛሙርቱን ሐዋርያቶቹን ሊገድል እኮ ምን እያለ ነው? ደብዳቤ አጽፎ እየገሰገሰ ነው፣ እየሮጠ ነው። እግዚአብሔር ግን ለደቀ መዛሙርቱና ለሐዋርያቱ ቀድሞ ያዕቆብን ምን አደረገው? ማን ነው? ጳውሎስን ምን አደረገው? ማረከው አይደል? አንበረከከው። እነሱ የሚያውቁት ነገር የለም። እያሳደዳቸው ይሁን ሊገላቸው ደብዳቤ ያጽፍ፣ ምንም የሚያውቁት ነገር የለም። እግዚአብሔር ግን ጣልቃ ገባ። ጳውሎስን አንበረከከው፣ በብርሃን ተገልጦ የራሱ አደረገው። እግዚአብሔር የተመሰገነ ይሁን። እዚህ ጋርም ላባን እግዚአብሔር በመካከል ገብቶ ያዕቆብንና ሕዝቡን ሲያተርፍ እንመለከታለን። እግዚአብሔር ከክፉ ለመጠበቅ ድምጹን ምን ያደርጋል? ይልካል፣ ያመጣል። ስንት ጊዜ ከክፉ ከለለን እኛን፣ ስንት ጊዜ ጠበቀን። እግዚአብሔር የተመሰገነ ይሁን። ጳውሎስ እና አብረውት የነበሩት ሰዎች በመርከብ ጉዞ ጀመሩ አይደል? አንድ ጊዜ በሐዋርያት ሥራ ላይ እንደምትመለከቱት ሐዋርያት ሥራ ምዕራፍ 27 ላይ እና አውራቂስ መጣባቸው ይላል። መርከቢቱ ምን ሆነች? ተናወጠች። እነሱም ተጨነቁና ዕቃ ሁሉ እስከ መጣል ድረስ ደረሱ። ከዛ በፊት ግን ጉዞአቸውን ሲጀምሩ ጳውሎስ ምን ብሏቸዋል? ይሄ ጉዞ ጥፋት ያለበት እንደሆነ እግዚአብሔር ነግሮኛል እና ይሄን ጉዞ ማድረግ የለብንም ማለት እና ብዙዎቹ ጳውሎስ ከሚናገረው ንግግር ይልቅ የማንን ንግግር ያደምጡ ነበር ይላል? የመርከቡን መሪ ድምጽ ያደምጹ ነበር ይላል። አይፈረድባቸውም። ምክንያቱም የመርከቡ መሪ ባለስልጣን ነው አይደል? እና ሁኔታውንም የሚያውቀው እሱ ነው። ስለ አካባቢውም ስለምንም እንትን የሚለው እሱ ነው። ልክ እኮ እናንተ በአውሮፕላን ስትሄዱ የአውሮፕላኑን ፓይለት አይ እንደዚህ ስለሆነ ዛሬ ወይም እንደዚህ መሄድ የለብህም ስትሉት እናንተ ከእግዚአብሔር እኮ ምንም ብላችሁ ነው፣ ተረድታችሁ ነው። የእናንተ ትክክል ሊሆን ይችላል፣ ግን ፓይለቱ ግን በተሰጠው እንትን ይሄዳል።
እና እነሱም ከጳውሎስ ንግግር ይልቅ የመርከቡን መሪ ድምጽ ትልቅ ቫልዩ ሰጡትና መጓዝ ጀመሩ። ተጨነቀ በመካከል መርከቡ። ታወኩ። ብዙ ሰዎች ሊጠፉ ነው። እቃቸውን መጣል ጀመሩ። ጳውሎስ አሁን በዚህ ጊዜ ምን አደረገ? መጣ። ነግሬያችሁ ነበር እኮ አልሰማችሁኝም። ገና ከመጀመሪያው ምን አድርጋችኋለሁ? እግዚአብሔር ነግሮኝ፣ እግዚአብሔር ድምጹን አሰምቶኝ ነግሬያችሁ ነበር። ግን አሁንም ቢሆን እግዚአብሔር አንድም ነፍስ አይጠፋም ብሎኛል፣ የማመልከው አምላኬ ብሎ እንደገና ነገራቸው። እግዚአብሔር ሕዝቡን ሁሉ በአንድ ሰው አማካኝነት ተናግሮ እግዚአብሔር ሕዝቡን ሁሉ ከምን ከለከለ? ከጥፋት አዳነ፣ ከሞት አዳነ። እግዚአብሔር የተመሰገነ ይሁን። እግዚአብሔር ዛሬ ድምጹን እያሰማኔና እናንተን ስንቱን አሳለፈን። አሜን። ስንቱን አሳለፈን። እያንዳንዳችን እንደዚህ ብለን የምንመሰክረው የምንቆጥረው ነገር በሕይወታችን እንዳለ አስባለሁ። እግዚአብሔር በድምጹ ታደገን። እንዳታደርገው፣ እንዳትሄጂ፣ እንደዚህ እንዳይሆን፣ እንደዚያ እንዳይሆን እያለ እግዚአብሔር እየተናገረ ከስንት አተረፈን። እግዚአብሔር የተመሰገነ ይሁን። አሜን። ሌላው በመጨረሻ የምንመለከተው እግዚአብሔር ሲናገር ሕይወትን ለመስጠት ነው የሚናገረው። ሕይወት ይሰጣል። እኔና እናንተም ሕያዋን ሆነን የምንኖረው፣ የምንንቀሳቀሰው፣ የምንወጣው፣ የምንገባው የእግዚአብሔር ቃል የእግዚአብሔር ድምጽ ስላልተለየን ነው። ለሙታንም ሕይወትን የሚሰጠው ይሄው የሱ ድምጽ ነው። በመጨረሻም እኮ ለሞቱት ሕይወትን ሰጥቶ የሚያስነሳቸው የሱ ድምጽ ነው። አይደለም እንዴ? ለሙታን ሕይወትን የሚሰጠው እሱ ነው። በሕዝቅኤል 37 ላይ እንደዚህ ይላል፣ እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉን? ስለ እስራኤል ሕዝብ ሲናገር ነው። ለነብዩ እግዚአብሔር ራእይ ያሳየው እና ራእይ ሲያይ ብዙ አጥንት ያሉበት ሸለቆ ውስጥ ወሰደውና እነዛን አጥንቶች አየ። በሕይወት ይኖራሉ ወይ ብሎ ጠየቀው። እና እሱም እኔ ጌታ ሆይ አንተ ታውቃለህ፣ ፈተና ውስጥ አትክተተኝ፣ አንተ ነው የምታውቀው። ይሄ ሁሉ አጥንት የሆነ በሕይወት እኔ ሲኖር አይቻል አቅም፣ ግን አንተ ታውቃለህ። እርሱም እንዲህ አለኝ፣ በእነዚህ አጥንቶች ላይ ትንቢት ተናገር፣ እንዲህም በላቸው፣ እናንተ የደረቀ አጥንቶች ምን ስሙ? የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር ለእነዚህ አጥንቶች እንዲህ ይላል፣ እነሆ ትንፋሽን አገባባችኋለሁ፣ በሕይወት ትኖራላችሁ። እነዚህ ሰዎች ከታች ሄዳችሁ ስትመለከቱ፣ ምዕራፉን ሁሉ በደንብ ስትመለከቱ ስለ እስራኤል ሕዝብ እየተናገረ እንዳለ እናያለን። ስለ ሰው ነው እየተናገረ ያለው። አገርማችሁ ምናልባትም ስለ መንፈሳዊ ሕይወታቸው ነው እያወራ ያለው። መንፈሳዊ ሕይወታቸው እንደምን ሆኗል እያለ ነው። አጥንት ሆኗል፣ ደርቋል፣ ተበታትኗል እያለ እግዚአብሔር እየተናገረ ነው። ግን ሕይወት ልሰጠው ፈልጋለሁ አለ እግዚአብሔር። ደስ የሚለው ነገር የተበታተነውን ልሰበስበው፣ ለአጥንቱ ስጋ አድርጌበት አገጣጥሜ ጅማት አድርጌ ሕይወት ሰጥቼ ሕያዋን አድርጌ ላንቀሳቀሳቸው፣ ታላቅ ሰራዊት አድርጌ ላወጣቸው ፈልጋለሁኝ አለ እግዚአብሔር። የተስፋ አምላክ እግዚአብሔር የተመሰገነ ይሁን። አጥንት እንደሆኑ አልቀሩም እስራኤሎች። ቃል መጣ። ከአጥንት ጋር ምን አደረገ? ተገጣጠመ። ጅማትም ስጋም ገባባቸው፣ ሕያዋንም ሆኑ፣ ተነሱ፣ ታላቅ ሰራዊትም ሆኑ ይላል። እግዚአብሔር የተመሰገነ ይሁን። ቃሉ ሲመጣ ታላቅ ሰራዊት እንሆናለን። ዛሬ መንፈሳዊ ሕይወታችን የደከመብን አለ። እዚህ ቦታ ላይ እንዳነበብ ነው በቃ እንደደረቀ አጥንት የሆንበት ነገር አለ። የሚያስፈልገን አንድና አንድ ነው። የእግዚአብሔር የቃሉ ድምጽ ወደኛ እንዲመጣ መፍቀድ ነው። ራሳችንን ከቃሉ ጋራና ከእግዚአብሔር ከመንፈሱ ድምጽ ጋራ ማገናኘት ነው፣ ማዋሃድ ነው። ያን ጊዜ በሕይወታችን ላይ የተለየ የእግዚአብሔር ሕይወት ሲተነፈስበት ሲዘራበት ይታወቀናል። አሜን። ሕያዋን መሆን ትፈልጋላችሁ? ታላቅ ሰራዊት ሆናችሁ መነሳት ትፈልጋላችሁ? የእግዚአብሔር ድምጽ በሕይወታቸው ላይ ስፍራ እንዲኖረው ሁል ጊዜ ፍቀዱ። ሁል ጊዜ ፍቀዱ። ከእግዚአብሔር የተለየ ሕይወት ሁሉ የደረቀ እንደሚሆን ሁሉ ከእግዚአብሔር ጋራ ሁል ጊዜ የሚሆን ሕይወት የለመለመ ነው። ምክንያቱም እሱ ልምላሜን የሚሰጥ ነው። ባለፈው ስንመለከት ነበር አይደል? ከግንዱ ጋራ የተጣበቀ ሁሉ ከግንዱ ምን ያደርጋል? ሕይወት ይቀበላል። አብሾ መሰለኝ ሲናገር ነበር። ሕይወት ይቀበላል።
እና ከሱ ጋራ ህብረት እስካለን ድረስ ምን እናደርጋለን? ህይወት እንቀበላለን። ሕያው ያደርገናል። በህይወት እንኖራለን። ታላቅ ሰራዊት፣ ኃይለኛ ሰራዊት እግዚአብሔር በዘመኑ የሚጠቀምበት በሚፈልግበት ጊዜ ሁሉ የሚጠቀምብን ሰዎች እንሆናለን። እግዚአብሔር የተመሰገነ ይሁን። አሜን። የእግዚአብሔር ቃል ሕያው የሚያደርገው ቃል ወደኛ እንዲመጣ እኛ ሁሉ ጊዜ ከሱ ጋር ህብረታችን የጠነከረ ሊሆን ይገባል። ወገኖቼ ድምጹን ለመስማት ታድለናል። አሜን። ድምጹን ለመስማት የተለየ መሆን አይጠበቅብንም። መሆን የሚጠበቅብን አንድና አንድ ነገር ብቻ ነው። ምንድነው ብለናል? ከእግዚአብሔር ቃል እንደተመለከትነው በግ መሆን። አሹ ጌታ ይባርክ። በቃ በግ መሆን ብቻ እኮ ነው የሚጠበቅብን። አይገርማችሁ? አፖስትል መሆን አይጠበቅብኝም የእግዚአብሔርን ድምጽ ለመስማት። በግ ሆናችሁ የእረኛችሁን ድምጽ የመስማት መብት አላችሁ። ለይታችሁም የመስማት መብት አላችሁ። እግዚአብሔር የተመሰገነ ይሁን። ድምጹን ስንሰማ ሰላም በውስጣችን ይፈሳል፣ ይሞላል። ድምጹን ስንሰማ እንመራለን። ድምጹን ስንሰማ እንረጋጋለን።